ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ላይ እግድ ባለመስጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተነገረ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የዜጎች ሕገ መንግስታዊ መብት የሚሸረሽር ነው ተብሎ ለሕገ መንግስቱ አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመስጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገለጸ። የሕዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ቁጥር 1320/2016 ስለ መኖሪያ ቤት ኪራይ ዋጋ ውል የሚቋረጥባቸው አካሄዶች፣ የተቆጣጣሪ አካል ስልጣንና ተግባር እንዲሁም የጥቆማና ቅሬታ አቅራቢ ሥነ ሥርዓት የተመለከቱ ድንጋጌዎችን አካቷል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ እየተደረገ ቢሆንም የዜጎችን ንብረት የማፍራት፣ በንብረታቸው የማገልገልና የማዘዝ ሕገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለሕገ መንግስት አጣሪ ጉባኤ አቤቱታ ቀርቧል። አመልካች የሕግ ባለሙያ አቶ ነቢዩ ምክሩ አቤቱታው ውሳኔ እስኪሰጠው የግድ ውሳኔ እንዲያገኝ ለጉባኤው ጥያቄ አቅርበው ምላሽ አለማግኘታቸውን ለሪፖርተር ገልጸዋል። አቤቱታውን መርምሮ የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት እያደረሰ መቀጠል ስለሌለበት ጊዜያዊ እግድ እንዲሰጠን የሕገ መንግስት አጣሪ ጉባኤ ጠይቀን ነበር፣ ነገር ግን መቀበላቸው ወይም ውድቅ ማድረጋቸው አልገለጹልንም ብለዋል። የእግድ አቤቱታ ካስገባ ከ5 ወራት ተቆጥረዋል የሚሉት አቤቱታ አቅራቢው ሕገ መንግስታዊ የሆነና ሀገራዊ ጉዳት ሊያመጡ የሚችሉ ጉዳዮችን ለመመርመር ፈቃደኝነት እንደሌለ እግድ እንደማይሰጥ ወይም እንደማይቀበል በመግለጹ ቀጣዩን የሕግ ሂደት ማለትም የተሰጠውን ውሳኔ በመያዝ ወደ ፌዴሬሽን ምክር ቤት መሄድ አለመቻላቸው ተናግረዋል። አዋጁ መሰረት በማድረግ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ እና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸውን የሚያስታውስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያም በአመልካቾች አቤቱታ የቀረበበት ሁኔታ ይታወሳል። የትኛውም ሕግ ሲወጣ ሕገ መንግስቱ መሰረት አድርጎ ነው የሚል ሀሳብ እንዳለውና ምንም እንኳ የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጁ የሕገ መንግስት ጥያቄ ቢቀርብበትም በጉባኤው በፌዴሬሽን ምክር ቤት ውሳኔ እስካልተሰጠ ድረስ አዋጁን መሰረት ያደረጉ ውሳኔዎች ማስተላለፍ እንደሚቻል ለጉዳዩ ቅርበት ያላቸው የሕግ ባለሙያ ለሪፖርተር ገልጸዋል። አዋጁ አቤቱታ ስለቀረበበት ብቻ ሕገ መንግስታዊ ነው የሚለውን ግምት አያጣም የሚሉት የሕግ ባለሙያ የታገደ ከተባለ አዋጁ ሲወጣ ተፈጻሚ ለማድረግ የተቋቋሙ ተቋማት በመኖራቸው እነዚህ በጀት ተይዞላቸው የሚሰሩ ተቋማት ስራቸውን እንዲያቆሙ ማድረግ በመሆኑ የሀገሪቱን ስራ እንደማስቆም ነው ይላሉ። በመሆኑም ከተቻለ የቀረበውን አቤቱታ በፍጥነት አይቶ ውሳኔ ማሳለፍ የተሻለ እንደሚሆን ጠቁመዋል። አዋጁ ስራ ላይ ሲውል ይደርሳል ተብሎ የሚታሰበው ጉዳት የማይተካ ነው ሲባል ብቻ ሊታገድ እንደሚገባና ሕገ መንግስታዊ ነው አይደለም የሚለው የሚታወቀው በሂደት በመሆኑ ከታገደ በኋላ ምናልባት የመጨረሻ ውሳኔው ሕገ መንግስታዊ ነው የሚል ከሆነ የሚደርሰው ጉዳት ከባድ እንደሆነም አስረድተዋል። የሕገ መንግስት አጣሪ ጉባኤ ከሕገ መንግስት አኳያ አዋጁ የቀረበበትን አቤቱታ በሚመለከት የመጨረሻ የመስማት ሂደት ጥቅምት 8 ቀን 2018 ዓ.ም ማካሄዱ የሚታወስ ሲሆን አጣሪ ጉባኤውም የመስማት ሂደት የሚያካሂደው አመልካችና ተጠሪ ካቀረቡት ጽሑፍ በተጨማሪ የባለሙያ አስተያየት መስማት ያስፈልጋል ብሎ ሲያምን መሆኑን የጉባኤው የአሰራር ሥነ ሥርዓትም ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።